ያሳደገህ የበላህበትን እጅ ያጎረሰህን እጅ ትነክሳለህ። ለነገሩ እኮ አይደለም አንተ ወንድሞቹም ክደውታል እኮ አንተ ፈለግክ ነገር ብታደርግ አንተ ቆይ ምንስ ብትጠላው ምንስ ብታደርገው እንደዚህ እያደረገ ቪዲዮ ቀርጸ ትለቃለህ? አብርሽ ቪዲዮ እኔ ጋር አለ እልክልሃለሁ፣ ችግር የለውም። ሌሎች ሰዎችም ጋር እንዳለ አንተም ተናግረሃል፣ እኛም አለ እኛ ጋር ማለት ነው። ግን ደግሞ ፈረንጁ ምን ያህል ሞራን አግኝተህ ነው አብርሽን እንደዚህ ሲያደርግ? ሲቀጥል አብርሽ በራሱ በአእምሮ አይደለም ይሄንን እያደረገ የነበረው ታውቃለህ። እንደዚህ እያደረገ የነበረው በራሱ ፍቃድ አይደለም። ፕሮግራሙ ጋር ማን እንደነበረ እንዴት አድርገው እንዳመጡት ሁሉ ነገር አንተ ቅንብብሩን ከሩታም ጭምር ሁሉ ነገር ታውቃላችሁ። ከዛ የሆነ ነገር አስነካችሁት፣ ከዛ አብረው አደሩ፣ ከዛ ደግሞ ፀጉር ቤት እንዲወስዳት ምናምን አመቻቸች። ፀጉር ቤት ስትሄድ ሳመችው ምናምን፣ አንተ ደግሞ ርቀ በሳምሰንግ ስልክ ቪዲዮ ቀረጽክ ማለት ነው። እኔ ግን በኮሜንት ፈረንጁ ነው ሲሉ ፈረንጁ አይደለም ብዬ ነበረ፣ ድምፅህ ትንሽ ቀየር ስላረከው ማለት ነው። ግን አንተ በበላህበት የምታስታውቅ ያጎረሰን እጅ የምትነክስ ነህ። ለነገሩ የእናቱ ልጆች ቆመው እየሸጡት ስለሆነ ከአንተ ምንም አልጠበቅም። ምክንያቱም አንተ ጓደኛው ነህ፣ በጥቅም ከተኸዋል። ብዙም ዛቻ እያደረስክበት ነበር። እሱ ግን አንተን ጠፍጥፎ ልብሱን እያለበሰ ቁምጣውን ሳይቀር እያለበሰ እየደባበሰ ነበር ያሳደገህ። ቡታጅራ ማለት ነው ድንጋይ ነበር የምታሞቀው። አብርሽ ነው ለዚህ ደረጃ ያደረሰ። አንተ ግን በበላህበት አስታወክ። በጣም ነው የገረምከኝ ማለት ነው። ሩታን አውቀናታል። የአብርሽን መውደቅ ነው የምትፈልገው። አንተም እንደዚሁ ከዚህ በፊት ብዙ ነገሮችን ጠራሃል፣ እናውቃለን፣ ሰምተናል። ግን ደግሞ በዚህን ያህል ሚዲያ ላይ አብርሽ ፍቅርን ሲስም ፍቅር አብርሽን ስስም ቪዲዮ ካሜራ ቀርጸ ሚዲያ ላይ ትለቃለህ? ይሄ ነውር አይደለም? ነገስ ይቅር ይችላል? እንደዚህ አይነት ጥቃት ለምንድን ነው የምታደርስበት? ጓደኛ አይደለም? ጓደኛ አይደለም? ኧረ በስመ አብ። በዚህ ነው የተነሳ እኮ በቃ ማንንም ማመን አንችልም እኮ። የእውነቴን ነው የምላችሁ። ጓደኛ አትመን አብርሽ፣ ጓደኛ አትመን። ለዚህ ነው አትመን የምለው ማለት ነው። ግን በጣም ስሜታዊ ሆኛለሁኝ በፈረንጁ ማለት ነው። የምር በጣም ነው ያናደደኝ። ሩታ ምንም እንደማታውቅ ትሆናለች እንጂ በደንብ ነው የምታውቀው። ፍቅርና ሩታ ፈረንጁ አብረው ተስማምተው አንድ ላይ ነው ቅንብር እየሰሩ ሄርሜላን ከአብርሽ ህይወት ለማስወጣት ነው የሁሉ ጥረት የሚያደርጉት። ለማንኛውም ወደነ ሄርሜላ ቪዲዮ ስመጣ ፖዜ ትክክል ናት። እንኳንም ማጥረገረግሻት። እቺ ገብረ ቢስ ናት የእውነት። የቡታጅራን የእኛን የሀገራችንን ስም የምታበላሽ በጣም ተነጣጠረች እኮ በስላሴ ስም። እኔ ፍቅርን ማቃት ቅብጥ እንደ ህፃን ልጅ ቅብጥ ስትል እንጂ በብልግና ላይ እንደዚህ ስትመጸዳደቅ አየኋት እኮ። በጣም ነው የደነገጥኩት። እኔ ፍቅርን በአካል አውቃታለሁ፣ እሷም ታውቀኛለች። እንደዚህ አይነት ልጅ አልነበረችም። ነገር ግን ገንዘብ ማንም አይቀይረዋል፣ ተቀየረች ማለት ነው። አንቺ ፍቅር አንቺም ቢሆን ማለት ነው ይሄ ቪዲዮ ከአብርሽ በላይ ለአንቺ ነው የሚጎዳሽ። ትላንትና እኔ ተናግሬያለሁኝ። ለአንቺ ይጎዳሻል። ልጅሽ እያደገች ነው። ከዛ ከቀድሞ ባለቤትሽ በጣም መጥፎ ስያሜ አለሽ። ይሄን ሚዲያ ላይ ከሩታ ጋር ተመካክረሽ ከሩታ ጋር አትሊስት እኮ ከሩታ እንደዚህ እየተሳሳሙ ቢለቀቅ ኖርማል እኮ ነው። የልጇ አባት ነው እኮ። አንቺ ግን ደግሞ አፏን ሞልታ እኔ ነበርኩኝ ትላለች። አንቺ የዛሬ ስንት ዓመት የዛሬ 4 ዓመት ኤክሱ ነሽ። በቃ እንዴ ማንኛውም ሰው እኮ አይደለም ወንድ ሴትም ኤክስ አላት። በቃ የሆነ ላይፍ ጀመራችሁ፣ አልሆነም አቋረጣችሁ። የተቋረጠበትን ምክንያት እንዳንናገር አርፈሽ ተቀመጪ። ፍቅር ታይ ብያለሁ። ግን አሁን ነበርኩኝ ብለሽ አፍሽን ሞልተሽ ትናገሪያለሽ። የዛሬ 3 ዓመት ነበርሽ። ከዛ ሩታ መጣች። ከሩታ በኋላ ደግሞ ነፂ መጣች። ከነፂ በኋላ ብዙ ሰው መጥቷል። ከዛም ደግሞ ሄርሜላ መጣች። አሁን ግን እኛ የምናውቀው ከሄርሜላ ጋር ነው። እንደው ሩታን ራሱ አላቀሽም። በቃ ተለያይተናል፣ ልጃችን እግዚአብሔር ያሳድግ እያለ ነው። አንቺ እንደነበርሽ ምንድን ነው ሪያክት የምታደርጊው? ምንድን ነው? የት ነበርሽ? እየመጣሽ ህይወታቸውን እየበጠበሽ። ቆይ አብርሽ ሰላም ሲሆን በቃ ትቀኛለሽ ማለት ነው። ትላንትና እኮ ዝተሻል። እንዳስለቀሳችሁኝ አለች፣ አስለቀሳችኋለሁ አለች ማለት ነው። እና አሁን በይፋ ጦርነትን ተቀላቅላለች።
ችግር የለውም። እኛ ጠርገን ጠፍጥፈን እናስወጣሻለን፣ እየጠፈጠፍን ማለት ነው። ግን የሽክሸካ ቪዲዮ ሚዲያ ላይ ቢለቀቅብሽ ከአብርሽ ይልቅ አንቺ ነሽ የምትጎጂው። ከአብርሽ ይልቅ አብርሽ ሄርሜላውን በጣም ብዙ ነገር እያቀናዘበች ነው። እንደ ትናንትና እያለቀሰች አይደለም፣ እየተረበሸች አይደለም፣ በጥሞና እያናገረችሽ ነው። ያ ማለት አብርሽን እየተረዳችው ነው። ታውቂያለሽ። ነገ ደግሞ ቡዜ አብርሽንና ሄርሜላን አገናኝታ ይቅር እንደምታስብላቸው እኔ እርግጠኛ ነኝ። እነግርሻለሁ። ሄርሜላ አብርሽ ላይ መቼም ቢሆን አጨክንም። የፈለገ ግድግዳ ብደረምሽ ኮርኒስ ብሰነጥቂ ማለት ነው አብርሽና ሄርሜላ መቼም አይለያዩም። ይሄንን ደግሞ አይደለም አንቺ ማለት ነው የልጁ እናት ሩታ ራሱ በጭራሽ ታግላ 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 አቅቷታል። ለዛ ነው አንቺ ጋር መታ እርዳታሽ የምትጠይቀው ማለት ነው። አንቺ ደግሞ የሁሉ መጠቀሚያ እንዳትሆኝ። የሩታ ማለት ነው የሩታ የወጥመዷ እንትን እየሆንሽ ነው፣ ገመድ እየሆንሽ ነው፣ የበቀሏ በትር እየሆንሽ ነው። አንቺ በሩታና በአብርሽ ህይወት ምንም አይመለከትሽም፣ አያገባሽም። ለምንድን ነው የማትወጪው? ለምንድን ነው ለሩታ በቀል እንድትበቀል የምታበረታቻት? ምን አደረገሽ? ይሄ ልጅ ተነጋግራችሁ ተስማምታችሁ አይደል እንደ የተለያያችሁት? ከዚህ በፊት እኮ 2-3 መተሻል። የዛሬ ዓመት፣ የዛሬ 2 ዓመት፣ የዛሬ 3 ዓመት መተሻል። መልሰሽ ሩታንና አብርሽን አስታርቀሽ ወጥተሻል። አሁን ከሌላ ሴት ጋር ሲሆን ለምንድን ነው የምትንገበገቢው? ለምንድን ነው የምትንገበገቢው? በቃ አንቺም እኮ አግብተሽ ወልደሻል አይደለ? የተለያዩ ወንዶች በህይወትሽ አሉ። ከነሱ ጋር ሁኚ። አብርሽን ልቀቂው፣ ህይወቱን ይኖርበት። እንዲ ወይኔ ጉዴ ፈላ። ምንድን ነው ይሄ ልጅ ላይ የጀርባ ቅማል ሆናችሁበት? ሊያድግ አልሰጡትም። ቤተሰብ ደህና ህይወት ሊኖር አልሰጡትም። አብርሽ መኖር ይፈልጋል። አብርሽ ለየት ያለ ህይወት መኖር ይፈልጋል። ግን ከዚህ እየመጡ ድንጋይ ይወረውራሉ፣ ከዚህም እየመጡ እንጨት ይወረውራሉ፣ ከዚህ እየመጡ የሆነ ነገር ይወረውራሉ። አብርሽ እኮ እንደነ ፈረንጆ ያለ መንገደኛ እያነሳ ድንጋይ የሚያሞቅ ነበር ፈረንጆ ማለት ነው። ዛሬ ግን እሱ የአብርሽን ቁምጣ እየለበሰ የአብርሽን ቲሸርት የአብርሽን ኮፍያ እያሰረ አብርሽን በቁሙ ገደለው ማለት ነው። በቁሙ። ይሄ ፌር አይደለም። የእውነት ጥሩ ስራ አይደለም። ፈረንጆ አንተም ቢሆን ወጣት ነው። እንደነ ላይክ አድርጉ ይህን ቪዲዮ። እንደነ አሚሩ እንደነ አቤል ቺኮችን አምጥተ ደህና መልክ አለ ተጫዋትልን። ምንድን ነው በአብርሽ ምንድን ነው የሚያስቀና? በጣም አብርሽ ላይ ተንጠልጥዬ ካልሞትኩ አልክ እኮ። ይህና ለሩታ የምታዝን ከሆነ አግባት ሩታን። አለቀ ደቀቀ። በጣም ደግሞ አብርሽ ላይ ከቀና ሂድ እንደ አብርሽ ሴቶችን አምጣ። መልክ አለ አይደል? ከአብርሽ መልክ ትሻላለ አይደለ? ምንድን ነው ሽልጥልጥ? ድሮም እኮ መልከ ጥሩ ወንዶች ማለት ነው ሽልጥልጥ ሴታ ሴት ወሬ እዛ እዚህ እንደ ወረኛ ናችሁ እኮ እናንተ ማለት ነው ሴታ ሴቶች። ልክ እንንገር ማለት ነው። ግን ይሄ ለአንተ ጥሩ አይደለም። ታፍርበታለሽ። የግድ አብርሽና ሩታን አንድ ካላረኩ ገመድ ባንገቴ እያልክ ነው አይደለ? ሂድ እንዴ ፍታው። ልጁን ይለወጥበት፣ ይዝናናበት። በቃ ያከበረችው ሴት አለች፣ ከሷ ጋር ጥሩ ላይፍ ያሳለፍበት። ምንድን ነው የጀርባ ቅማል የምትሆነው? ምንድን ነው? አብርሽ እባክህን፣ በጣም ብዙ ጠላት አለ። ቪዲዮ ላልከው እኔ ቴሌግራም ላይ ልክልሃለሁ። በጣም ብዙ ጠላት አለ፣ ተጠንቀቅ። ማንም ፕሮግራም ላይ አትሂድ፣ ይቅርብ። በቃ የትም ፕሮግራም ላይ አትሂድ፣ ይቅርብ። ምክንያቱም ከዚህ በላይ ብዙ ነገር ነው የሚያደርጉ። ከዚህ በላይ የሆነ ነገር አንተ ባመንካቸው ይልቅ ቁጥር ማለት ነው ልብስህን እያወለቁ ከተለያየ ሴት ቪዲዮ ይይዙብሃል። በቃ ይቅርብ። አንተ ነገ ጥሩ ህይወትን መኖር የምትፈልግ ሰው፣ አዲስ ህይወት የጀመርክ